እኔ ወንድማችሁ ነቢይ ዶክተር አትክልት ሽታዬ እባላለሁ። ዛሬ ሀገራዊ መልእክት ይዤላችሁ መጥቻለሁ። ዛሬ የካቲት 11 ከማለዳው ጀምሮ ለሀገራችን ሰላም እንዲሁም በየቦታው ስለሚፈነዱ ጦርነቶችና በኢትዮጵያና በኤርትራ መካከል ስላለው ውጥረት ሲናገር እግዚአብሔር የተናገረኝንና ያሳየኝን ራእይ ዛሬ የካቲት 11 ማለዳ ጀምሮ እስከ 9 ሰዓት እጾምና ጸልይ ነበር። በአገር ጉዳይ በአገራችን ሰላም በየጊዜው በኢትዮጵያና በኤርትራ መካከል ስለሚነሳው ጦርነት እንዲሁም ደግሞ በኢትዮጵያ ውስጥ በተለያዩ አካባቢዎች ላይ ስለሚነሳው ጦርነት እየጸለይኩ ይገርማቸዋል በኢትዮጵያና በኤርትራ መካከል ከዛ በኋላ ይህን ድምፅ ሰማሁ። ይህን ቪዲዮ የምትመለከቱ ስለራሳችሁም ጸልዩ። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው እንደሚል ቅዱስ ቃሉ በትላንትናው ዕለት በሞት ያጣነው ወንጌላዊ በለጠ ግብዓተ መሬት ከፍተኛ ባለስልጣናት የቤተ ክርስቲያን ፕሬዝዳንቶች በተገኙበት ተፈጽሟል። ወንጌላዊ በለጠ እድሜያቸውን በእግዚአብሔር ቤት የጨረሱ የወንጌል ባለአደራና አርበኛ ነበሩ። ታዲያ ሞት መጣው ብሎ አይመጣምና የወጣቶችን አባት ነጥቆናል። በወንጌላዊ በለጠ ግብዓተ መሬት ላይ በቤተ ክርስቲያን መሪዎች የተፈጸሙ ደግሞ መነጋገሪያነትን ፈጥሯል። ጉዳዩ ምን ይሆን? የቀብር ስነ ስርዓቱ የትና እንዴት ተፈጸመ? የሚሉትን በዝርዝር ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን የኢትዮጵያ ሙሉ ወንጌል ቤተክርስቲያን የይቅርታ መግለጫን አስተላለፈች። የቢፍቱ ቡራዩ ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን የቀጠና 2 ሙሉ ወንጌል ቤተክርስቲያን አዳራሽ ላይ የፈጸሙት ተግባርን ተከትሎም ከቤተክርስቲያን የበላይ አካላት የይቅርታ መግለጫ ተላልፏል። ራሱን ነቢይ በማለት የሚጠራው በሚራክል መኒ ተግባሩ የሚታወቀው ነቢይ ጆይጭሮም በሙሉ ወንጌል ቤተክርስቲያን ላይ የፈጸመውና ቤተክርስቲያንን ይቅርታ ለመጠየቅ ያበቃት ተግባር ምንድነው? ስለምንስ ነቢዩ በታገደበት ቤተክርስቲያን መድረክ ላይ ተገኘ? የሚሉትን እንዲሁ በዝርዝር ይዘናል። ታደምጡታላችሁ። በሌላኛው መረጃችን የነቢይ በላይ ሽፈራው ክስና ውዥንብር ዛሬም አዲስ ነገርን አሰምቶናል። በተለያዩ አገልግሎቶቹና በእግዚአብሔር ቃል አስተምሮቱ እንዲሁም በሚናገራቸው ትንቢታዊ መልእክቶች የሚታወቀው ነቢይ በላይ ሽፈራውን ተከትሎ ዕለት ተዕለት የሚሰሙ ጉዳዮችም ጆሮን ጭው ያደርጋሉ። ዛሬም ለሚዲያችን የደረሰንን በነቢይ በላይ ሽፈራው ግፍ ተሰራብኝ ያለን ግለሰብ መረጃ ይዘናል። እንዲሁ በቆይታችሁ ታደምጡታላችሁ። በስተመጨረሻም ይህ የመጨረሻ ማንቂያ ነው። ቅዱስ ቃሉ እንደሚለን እንግዲህ በነቢዩ ዳንኤል የተባለው የጥፋት ርኩሰት በተቀደሰ ስፍራ ቆማ ስታዩ አንባቢው ያስተውል። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ያልሆነ ከእንግዲህም ከቶ የማይሆን ታላቅ መከራ ይሆናል። ከዚህ መከራ እንድናመልጥ በንስሐ እንመለስ፣ ከወዲሁ እንዘጋጅ እያለን ለኢትዮጵያን ይነገር ዘንድ ትውልደ ኢትዮጵያንም ጆሮ ሰጥቶ ያድምጥ ዘንድ ግድ የሚል ሀገራዊ መልእክት በነቢይ አትክልት ሽታዬ የተነገረ ሲሆን በኢትዮጵያና በኤርትራ መካከል ስላለው ውጥረት ጌታ ተናግሯል በማለትም ከጌታ ተቀበልኩ ያለውን ትንቢትም ተናግሯል። ነብዩ ያስተላለፈው በሀገራችን ኢትዮጵያና በኤርትራ መካከል ስላለው ጦርነት ምን ሲል ተናገረ የሚለውን በቆይታችሁ ካንደበቱ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የኢትዮጵያ ሙሉ ወንጌል ቤተክርስቲያን የይቅርታ መግለጫን አስተላልፋለች። ሰሞኑን በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የቀጠና 2 አጥቢያ መድረክ ላይ የተከናወነ የአንድ የዘማሪ መዝሙር ሰንዱቅ ምረቃ ትዕይንትም ማህበራዊ ሚዲያው ላይ ሲንሸራሸር መታየቱ እኛን ጨምሮ በርካቶችን አስደንግጧል። በእለቱም መርሃ ግብሩ ላይ በቤተክርስቲያን መድረክ ከፓስተር ጻድቁ አብዱ ጋር አብረው ከታዩ ግለሰቦችም አንዳንዶቹ በሐሰተኛ ነብይነት የሚፈረጁ በመሆናቸውም የአጥቢያይቱ መሪዎችም ህዝባቸውን ይቅርታ የጠየቁበት ደብዳቤም በዚህ ማህበራዊ ሚዲያ ላይ እንዲህ ሲሉም አጋርተዋል። የቢፍቱ ቡራዩ ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን የካቲት 8 2018 ዓመተ ምህረት የአጥቢያዋን አገልጋይ የመዝሙር አልበም ምርቃትን አስመልክታ የቀጠና 2 ሙሉ ወንጌል አጥቢያ ቤተክርስቲያን አዳራሽ ለመጠቀም በጠየቀችው መሰረት የቤተክርስቲያን እምነታችን አንድ አካል እንደመሆኗ መጠን አዳራሻችንን እንድትገለገልበት መፍቀዳችን ይታወሳል። ነገር ግን በእለቱ በተደረገው ፕሮግራም ላይ ከሙሉ ወንጌል ቤተክርስቲያን አስተምሮና አቋም ውጭ ሆኖ አንዳንድ ግለሰቦች ሾልከው በመድረክ ላይ መውጣታቸውን በተለያዩ የማህበራዊ ሚዲያዎች ላይ ተለቀው በማየታችን እጅግ አዝነናል።
ይህ ደግሞ በቤተክርስቲያናችን ላይ ድንጋጤ የፈጠረና የቤተክርስቲያናችንንም ስም የሚያጎድፍ በመሆኑ ቤተክርስቲያኒቱ አዳራሽ ከመፍቀድ ውጪ በፕሮግራሙ ላይ አጥቢያ ቤተክርስቲያን ምንም አይነት ተሳትፎና ህብረት እንዳልነበራት እያሳወቅን በመድረክ ላይ ለተካሄደው ፕሮግራም ቤተክርስቲያናችን እውቅና እንደማትሰጥም እየገለጽን በዕለቱ ለተፈጠረው ችግር የአጥቢያ ቤተክርስቲያናችንን አባላትና ሌሎች ቅዱሳንን በታላቅ አክብሮት ይቅርታ እንጠይቃለን። የቤተክርስቲያኒቷ መሪዎች ጉባኤ በማለትም ቤተክርስቲያኗ አዳራሽ ከመፍቀድ ውጪ መርሃ ግብሩ ላይ ተሳትፎ እንዳልነበራት በመድረኳ ለተካሄደው ፕሮግራምም እውቅና እንደማትሰጥም ይገልጻል። በዕለቱ ለተፈጠረው ችግርም የአጥቢያ ቤተክርስቲያናችን አባላትና ሌሎች ቅዱሳንም በታላቅ አክብሮት እንጠይቃለን ሲሉም መግለጫቸውን አሰምተዋል። ታዲያ የሙሉ ወንጌል ቤተክርስቲያን የቀጠና 2 አጥቢያ የመሪዎች ጉባኤ የወሰደው ይህ እርምጃም በኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪክ ውስጥም የኖረ ብርቅና ሊበረታታ የሚገባ የቆየ ተግባር ቢሆንም ከጊዜው የተነሳ ደግሞ አንድ ትልቅ ተቃርኖም ይዟል። ይኸውም ቀጠና 2 እነዚህ ግለሰቦች ከሙሉ ወንጌል ቤተክርስቲያን አስተምሮና አቋም ውጪ ናቸው በማለት እውቅና በተነፍጋቸውም ግለሰቦቹ የሚመሩት የሃይማኖት ተቋም ግን ልክ እንደ ሙሉ ወንጌል ሁሉ በኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ጥላ ስርም በይፋ አባል ሆኖ ተቀምጧል። ይህ ማለት ደግሞ አንዱ መርዝ ነው የሚለውን ሌላኛው መድኃኒት ነው ብሎ እንደማቅረብ ይቆጠራል። ትልቁ ጥያቄ የሚነሳው እዚህ ላይ ነው። በአንድ ካውንስል ውስጥ በተመሳሳይ መስፈርት ተመዝኖ ወንድም የሚል እውቅና የተሰጠው አካል እንዴት በአንድ አጥቢያ መድረክ ላይ እውቅና የሚነፈገው? ባዕድ ሊሆን ይችላልን? በእርግጥ ደግሞ የካውንስሉ የጅምላ መታወቂያ ሙሉ ወንጌልን ከኢዮብ ጭሮ ጉባኤ ለይቶ አይመለከትም። ከአመራርነቱ ጀምሮ ችግር የነበረበት የኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል እውነተኛም ሐሰተኛውንም እረኛውም ሙያተኛውም ስንዴውም እንክርዳዱም በጉም ተኩላውም አንድ ላይ የተከማቸበት ቋት በመሆኑ ዛሬ ለደረስንበት ምስቅልቅል ዋነኛ ሰበብም ሆኗል። ካውንስሉ አንድ ግለሰብ ለሚመራ ቸርች ወይንም ሚኒስትሪ የአባልነት መታወቂያ ሲሰጥ ግለሰቡ የትኛውም የወንጌላውያን አጥቢያ መድረክ ላይ ለመቆምም መንፈሳዊ ቪዛ እንዳገኘ ይቆጠራል። የቀጠና 2 ሙሉ ወንጌልም ይቅርታ ጥየቃና የመሪዎች ጥንቃቄም ትልቅ ትርጉም ያለው ቢሆንም ችግሩ ግን ከዚያ በላይ እየሰፋም ነው። ካውንስሉ አሁንም እውነተኛውንም አጭበርባሪውንም በአንድ ላይ ሸክፎ መያዙን እስከቀጠለ ድረስ እንዲያለ ተቃርኖ ነገም በሌላ አጥቢያ መደገሙ አይቀሬ ነው። የቀጠና 2 ሙሉ ወንጌል የመሪዎች ጉባኤ አጥቢያዎች መድረካቸውን ከግለሰቦች የካውንስል አባልነት በላይ መጽሐፍ ቅዱሳዊ መስፈርትን ሊፈትሹ እንደሚገባ ያመላከተ በመሆኑም ደስ ያሰኛል። እንክርዳዱ የካውንስሉ መታወቂያ ቢዝም ስንዴ ያለመሆኑን ለይተው ለሕዝባችን ማሳወቃቸው ይበል ያሰኛል። እኛ ግን ለቃሊቶች ያልነውን ለሙሉ ወንጌልም የምንደግመው ካውንስሉ ከነመነሻው ያለበትን መዋቅራዊ ችግር ለመስተካከል ጊዜ የሚፈጅ በመሆኑ የሚያዋጣው ሌላ ዘዴ መዘየድም ነው። ቀደምቶች ከነዘመኖቹ ራሳቸውን የሚነጥሉበት መንገድ መሻት ብቻ ነው የሚያዋጣው ስንል በሚዲያችን ስም መልእክትን ማስተላለፍ ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ንብረቱን ወደ ራሱ ለማዞር ውል ያደርግ ነበር። በዚህ ምክንያት በከፍተኛ ሁኔታ ክትትል ተደርጎበት ማንቆርቶ ተይዞ ያንን ገንዘብ ይመለሰው። ከዛ በኋላ የማንን አመጣሁኝ? ናፍራል ሪል ስቴት በሚል የሚገርም ነው። ናፍራል ሪል ስቴት በሚል ሙልጭ አድርጎ በጣም ብዙ በብሺ የሚቆጠሩ ሰዎችን እዚህ ወደ ቺቺሊያ መስመር ወደ አትላስ ከኦሮሚያ ህብረት ባንክ የሚገርም እኮ ነው የሆነ ስራ ይጀምርና አብሮት የሚሰሩ የመንግስት አካላትም አሉ። ባንክ ውስጥ ጠበቃ ላይ መሬት አስተዳደር ላይ ምናምን አብሮት የሚሰሩ ሰዎች አሉ። በገንዘብ በጉቦ አይናቸውን እያሳወረ ማለት ነው። የኛ ነብይ የነብይ በላይ ሽፈራው ክስና ውዥንብር ዛሬም አዲስ ነገርን አሰምቶናል። በተለያዩ አገልግሎት እንዲሁም በእግዚአብሔር ቃል አስተምሮቱ በሚናገራቸው ትንቢታዊ መልእክቶቹ የሚታወቀው ነብይ በላይ ሽፈራውን ተከትሎም ዕለት ዕለት የሚሰሙ ጆሮን ጭው ያደርጋሉ። ዛሬም ለሚዲያችን የደረሰን በነብይ በላይ ሽፈራው ግፍ ተሰራብኝ ሲል በማህበራዊ ትስስር ገጽ ላይ እውነታውን ያወጣ ግለሰብም በእስር ቆይቶ በትላንትናው ዕለት ከእስር መለቀቁ ተሰምቷል። ይህንንም ተከትሎ ለተጨነቃችሁልኝ፣ ስትጸልዩልኝ፣ ስታስቡልኝ ለነበራችሁ ከዚህም በኋላ በደንብ ቀጥላለሁ ብሏል። በማህበራዊ ሚዲያ ሀብትሽ ቦረና በሚል ስም ራሱን የሚጠራውና ሀብታሙ ደነቀ የተባለው ከአንድ ወር እስር በኋላም ተለቋል። ከቀናት በፊት በ10 ሺህ ብር የዋስትና ማስያዣ ከስር እንዲፈታ ቦሌ ምድብ ችሎት ትዕዛዝ መስጠቱን ተከትሎ እኛም በሚዲያችን አጋርተናችሁ እንደነበር ይታወሳል። ታዲያ ሳይፈታ ቆይቶ ትላንት ከስርም ተለቋል።
ለተጨነቃችሁልኝ ስትጸልዩልኝ ስለኔ ስታስቡ ለነበራችሁ ከዚህ በኋላም በሰፊው እንገናኛለን እቀጥላለሁ ብሏል። አገልጋይ በላይ ሽፈራው ከሱ እንዳሳሰረውም ይታወቃል። 708 ወለል ህንጻ የኦሮሚያ ህብረት ባንክ ማስረጃ ማቅረብ ይችላል። የመጨረሻ የሐራጅ ማስታወቂያ አውጥቶበታል። ገንዘቡ ተበልቷል። ይገርማችኋል። በላፍራድ ሪል ስቴት በፓስተር በላይ ሽፈራው ስም እንደዛ ነው የሚለው። እኔ እጅ ላይ ያለ የሚፈልግ የመንግስት አካል ካለ ማቅረብ ይችላል። የመንግስት ባለስልጣናት ህዝብን ሊያገለግል እንጂ በሱፍ ተጀብኖ ወንጌል ከሚሰሩ ጋር ተባብሮ ትልቁ ሌባ ሊሆን አይደለም የተሾመው። ይህን ተከትሎ ታዲያ በነቢይ በላይ ሽፈራው ላይ የሚወጡ መረጃዎች በሚደርሱን ሰዓት እኛም ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የቅዱሳን ሞት በእግዚአብሔር ፊት የከበረ ነው። መዝሙረ ዳዊት ምዕራፍ 116 ቁጥር 15። የወንጌላዊ በለጠ አስፋው የቀብር ስነ ስርዓትም በክብር ተፈጽሟል። አርብ የካቲት 13 2018 ዓመተ ምህረት በጉለሌ ጳውሎስ ሙሉ ወንጌል አጥቢያ ቤተክርስቲያን ከጠዋቱ 3 ሰዓት ጀምሮ የወንጌላዊ በለጠ አስፋው የአስክሬን ሽኝት የተካሄደ ሲሆን የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ፕሬዝዳንት መጋቢ ላኮ በዳሶ፣ ምክትል ፕሬዝዳንት መጋቢ ለወያው ስንሻው፣ የሰሜን ምዕራብ አዲስ አበባና አካባቢው ክልል ፕሬዝዳንት መጋቢ ሰለሞን በንቲ፣ የወንጌላውያን በለጠ አስፋው ቤተሰቦች፣ ወዳጆች፣ የአገልግሎት አጋሮቻቸውና መላው የጉለሌ ሙሉ ወንጌል አጥቢያ ምዕመናን ተገኝተዋል። መጋቢ ሳሙኤል ፊጤም በጸሎት በመክፈት መርሃ ግብሩን መርተዋል። በቤተ ክርስቲያን መዘምራን ቡድን ዝማሬ ቀርቦ ጉባኤው እግዚአብሔር በመዝሙር አምልኳል። በመጋቢ ሰለሞን በንቲ ሰማያዊ ሀገር በሚል ርዕስም አንደኛ ቆሮንቶስ ምዕራፍ 15 ቁጥር 53 ላይ ያለውን ቃል በመጥቀስም ይህ የሚበሰብሰው የማይበሰብሰው ሊለብስ ይህም የሚሞተው የማይሞተው ሊለብስ ይገባዋልና በማለትም የእግዚአብሔርን ቃል ለጉባኤ በማቅረብም አጽናንተዋል። በመቀጠል መጋቢ ላኮ በዳሶ ወንጌላዊ በለጠ አስፋው አገልግሎቱን በክብር ጨርሶ ወደሚናፍቀው ጌታ እቅፍም ሄዷል። በሩጫ ውድድር የጀመረው ሁሉ እንደማይጨርስ ኃላፊነቱን በአግባቡ ለተወጣና ሩጫውን በድል አጠናቀቀ ሯጭ ግን እንደ ሀገር ሕዝብ ሽልማት እንደሚጠብቀው ሁሉ ወንጌላዊ በለጠ አስፋውም የተሰጣቸውን የወንጌል አደራ በክብር ጨርሰው በመሄዳቸው አምላካቸውን እግዚአብሔርን አክብረዋል። በዚህም ልንደሰት እንጂ ልናዘን አይገባም። እኛም የተሰጠንን የወንጌል አደራ እንደ ወንጌላዊ በለጠ አስፋው በአግባቡ ተወጥተን ሩጫችንን በክብር እንጨርስ ሲሉ መልእክታቸውን አስተላልፈዋል። የወንጌላዊ በለጠ አስፋው ልጆቻቸውና ባለቤታቸውም አባታችን የክርስቶስ ኢየሱስ ሕይወትን በተግባር በማሳየት በዘመኑ ሁሉ ወንጌልን ብቻ በመስበክ የእግዚአብሔር አባትነትን አደራ በታማኝነት የተወጣ ደግ ሰውን ሁሉ በክርስቶስ ፍቅር እኩል የሚወድ በአገልግሎቱ በመስጠት ምሳሌያዊነት የተሞላ ሕይወት ኖሮ ማለፉንም መስክረዋል። የወንጌላዊ በለጠ አስፋው የቀብር ስነ ስርዓትም በወንጌላውያን መካነ መቃብር በቅዱስ ጳውሎስ ወጳውሎስም ተፈጽሟል። ቤተሰቦቻቸው፣ ወዳጆቻቸው፣ መላው ምዕመናን በተገኘበትም በክብር የተፈጸመ ሲሆን ወንጌላዊ በለጠ አስፋውም ጌታ በሰጣቸው የፈውስና ነፃ ማውጣት ጸጋም ለብዙዎች ነፃ መውጣትን ከበሽታ መፈወስን በትንቢታዊ መልእክት በማጽናናት ላለፉት 30 ዓመታትም በትጋት አገልግለዋል። በተለያዩ ኮንፈረንሶች ላልዳኑ ሰዎች ባላቸው ሸክም በሚያደርጉት ጥሪ ብዙዎች ወደ ጌታ መጥተዋል። በወንጌላዊ በለጠ አስፋው ጸጋ የተገለገሉ ብዙ አማኞችም በተለያዩ አጥቢያዎች እስከዛሬም ይመሰክራሉ። ወንጌላዊ በለጠ አስፋው ከወይዘሮ ሞላሽ አለሙ ጋር በ1969 ዓ.ም ትዳር የመሰረቱ ሲሆን 5 ወንድና 3 ሴት በአጠቃላይ 8 ልጆችን የወለዱ ሲሆን 11 የልጅ ልጆችን አይተዋል። ወንጌላዊ በለጠ አስፋው በህመም እስኪያቆሙ ድረስም በከፍተኛ ግለት እያገለገሉ የቆዩ ሲሆን በህመም ላይ ሆነው እንኳን ካላገለገልኩ መኖር አልፈልግም፣ ጌታ ይሰብስበኝ እያሉ ይጸልዩም ነበር። ወንጌላዊ በለጠ አስፋው አገልግሎታቸውን እግዚአብሔርን በመፍራት ሲያጠናቀቁ በማህበራዊ ህይወታቸው ክርስትናን በማሳየት በማስታረቅ ምሳሌ በመሆን ሩጫቸውን ጨርሰዋል። ወንጌላዊ በለጠ አስፋው በሕክምና ሲረዱ ቆይተውም የካቲት 12 ቀን 2018 ዓ.ም በተወለዱ በ67 ዓመታቸው በሚወዱትና ወደ አገለገሉት ጌታም ተሰብስበዋል። በህመምና በሐዘን ጊዜ ከጎናቸው ለነበራችሁ ሁሉ ጌታ ይባርካችሁ ሲሉም ቤተሰቦቻቸውን አመስግነዋል። እኛም በድጋሚ በሚዲያችን ስም ለሟች ቤተሰብ ወዳጅ ዘመዶች በሙሉ መጽናናትን ተመኘን።
በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ አሁን በዓለም ሁሉ የሚሰማው የመከራ የደም መፍሰስና የጦርነት በሰዎች ዘንድ ያለ ይህ የመጨረሻ ማንቂያ ደውል ነው። ቅዱስ ቃሉ እንደሚለን እንግዲህ በነብዩ ዳንኤል የተባለው የጥፋት እርኩሰት በተቀደሰ ስፍራ ቆማ ስታዩ አንባቢው ያስተውል። በዚያን ጊዜ ከዓለም መጀመሪያ እስከ ዛሬ ያልሆነ ከዚህም መከራ እንድናመልጥም በንስሐ እንመለስ፣ ከወዲሁ እንዘጋጅ እያልንም ለኢትዮጵያን ይነገር ዘንድ ትውልደ ኢትዮጵያና ኤርትራውያንም ጆሮ ሰጥቶ ያደምጥ ዘንድ ግድ የሚል ሀገራዊ መልእክትም በነብይ አትክልት ሽታዬ አንደበት የተነገረ ሲሆን በኢትዮጵያና በኤርትራ መካከል ስላለው ውጥረትም ጌታም ተናግሯል በማለት ከጌታ ተቀበልኩ ያለውን ትንቢትም አስተላልፏል። ነብዩ ያስተላለፈው በሀገራችን ኢትዮጵያና በኤርትራ መካከል ስላለው ጦርነት ምን ሲል ተናገረ የሚለውንም ከአንደበቱ እንድታደምጡት ጋበዝን። በጌታ የተወደዳችሁ ቅዱሳኖች፣ በሀገር ውስጥና ከሀገር ውጭ የምትገኙ ኢትዮጵያውያንና ኤርትራውያን ከጌታ ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ ነቢይ ዶክተር አትክልት ሽታዬ እባላለሁ። ዛሬ ሀገራዊ መልእክት ይዤላችሁ መጥቻለሁ። ዛሬ የካቲት 11 ከማለዳው ጀምሮ ለሀገራችን ሰላም እንዲሁም በየቦታው ስለሚፈነዱ ጦርነቶችና በኢትዮጵያና በኤርትራ መካከል ስላለው ውጥረት ሲናገር እግዚአብሔር የተናገረኝንና ያሳየኝን ራእይ ነግሬያችሁ ያን መሰረት አድርገን እንጸልያለን። ሁላችሁም ወደ እግዚአብሔር ቃል እንሄዳለን። ኢሳይያስ ምዕራፍ 27 ላይ እንዲህ የሚል ቃል ታገኛላችሁ። በዚያን ቀን እግዚአብሔር ተወርዋሪውን እባብ ሌዋታንን የሚጠቀለለውንም ዘንዶ ሌዋታንን በብርቱ በታላቅና በኃይለኛ ሰይፍ ይቀጣዋል ይላል። የሚገርም ነው። በሚመጡት ቀናት ያዕቆብ ስር ይሰዳል፣ እስራኤልም ያቆጠቁጣል፣ ያብባል፣ በፍሬያቸው ምድርቱን ይሞላሉ ይላል። የሚገርመው ነገር ይሄ መልእክት ሲመጣ እስራኤል ለ70 ዓመት በባቢሎናውያን ምርኮ ተገዝታ ነበር። ይሄ የሚጠቀለለው እባብ የሚለው አጋንንታዊ መናፍስታዊ ኦፕሬሽን ነው የሚያሳየው። ነገሮችን ዝም ብለን ከስጋ አንጻር ወይም ከሆነ ነገር አንጻር ማየት ሳይሆን መንፈሳዊ ትርጉም ሰጥተን ማየት እንደሚገባን ነው የክፍል የሚያሳየው። እስራኤል እንግዲህ ለ70 ዓመት እንድትበታተን፣ እንድትፈርስ፣ ዲሰንተግሬት እንድታረግ፣ ከተሞቻቸው እንዲፈርስ፣ ሰዎች ከቀያቸው እንዲነቀሉ፣ ወላጆች ከልጆቻቸው እንዲለያዩ፣ አጠቃላይ የእስራኤል ታሪክ ፈርሶ ውድማ ባዶ ሜዳ እንድትሆን ያደረገው አጋንንት ነው። አጋንንት በተለይ እነዚህ የኮረብታ ጣዖታትን እንዲያመልኩ እንዲሁም ካሞሽንና አስታሮትን በየማምለኪያ አጸድ እንዲንበረከኩና መስዋዕት እንዲያቀርቡ ያደርግ የነበረው ሌዋታን ዘንዶ ነበር። ይሄ ዘንዶ እስራኤላውያን ከእግዚአብሔር ጋር እንዲጣሉ በማድረግ ንስሐ የሚገቡበትን ልብ በመከልከል፣ ልባቸውን በማደንደን፣ ጆሮአቸውን በማደንቆር፣ አይናቸውን በማሳወር እስራኤላውያን ከሀገራቸው እንዲነቀሉ አድርጎ እንደነበረ ይናገራል። እግዚአብሔር ዘመኑ ሲፈጸም ደግሞ የቂሮስን ልብ አነሳስቶ ያንን የሌዋታንን ጉልበት በብርቱና በኃይለኛ ሰይፍ ቀጥቶ ሰብሮ እግዚአብሔር እስራኤላውያንን ከአጋንንታዊው ከሌዋታን ቁጥጥር ነፃ ሲያወጣ እንመለከታለን። ዛሬ የካቲት 11 ማለዳ ጀምሮ እስከ 9 ሰዓት ጾምና ጸልይ ነበር። በአገር ጉዳይ፣ በአገራችን ሰላም፣ በየጊዜው በኢትዮጵያና በኤርትራ መካከል ስለሚነሳው ጦርነት እንዲሁም ደግሞ በኢትዮጵያ ውስጥ በተለያዩ አካባቢዎች ላይ ስለሚነሳው ጦርነት እግዚአብሔር ይህንን የጦርነትን መንፈስ እንዲሰብር፣ እግዚአብሔር አምላክ ይሄ የአየር ላይ አለቃን መንፈስ እንዲወጋ እየጸለይኩ ይገርማቸዋል። በኢትዮጵያና በኤርትራ መካከል አንድ ያረጀ እጅግ በጣም ግዙፍና የሚጠቀለል ዘንዶ እመለከት ነበር። ይሄ ዘንዶ አፉን ከፍቶ በኢትዮጵያና በኤርትራ ድንበር ላይ ያለ ከላይ ከሰማይ ከአርያም ትልቅ ረጅም ሴፍ የያዘ መልአክ እየበረረ መጥቶ ዘንዶ አፍ ላይ ሴፍ ሲከታ አይቻለሁ። ከዛ በኋላ ይህን ድምፅ ሰማሁ። እግዚአብሔር አምላክ አለ በኢትዮጵያ ወንድሞቻችንና እንዲሁም በኤርትራ ወንድሞቻችን መካከል በኢትዮጵያውያንና በኤርትራውያን መካከል ደም ሊያፈስ የተነሳውን ዘንዶ ወግቻለሁ አለኝ እግዚአብሔር። ስለዚህ በሁለቱ ሀገራት መካከል ጦርነት አይካሄድ በጌታ በኢየሱስም አሁንም ጸልያለሁ። በኢትዮጵያና በኤርትራ መካከል ጦርነትን ሊያውጅ የወጣ ዘንዶ ድንበር ላይ የተኛ ለዘመናት የተቀመጠ በሰሜኑ የሀገራችን ክፍል የተቀመጠ ዘንዶ በጌታ በኢየሱስ ክርስቶስ ስምና ስልጣን የተወጋዩ
በጌታ በኢየሱስም ከሴቲቱ የሚወለድ ጭንቅላቴን ይቀጠቅጣል ተብሎ እንደተጻፈ አስረዋለሁ። በሁለት ወንድሞች መካከል ጣልቃ የገባ መንፈስ፣ መግባባትን የከለከለ ስግብግብ መንፈስ፣ የአውሬው መንፈስ፣ የሌዋታን መንፈስ፣ አመፀኛ መንፈስ፣ የሰውን ሕይወት የሚበላ የሰውን ደም የለመደ ዘንዶ ጭንቅላቱ ይቀጥቀጥ በኢየሱስ ስም። በጌታ በኢየሱስ ስምና ስልጣን ጭንቅላቱ የተወጋ ይሁን። ሰላም በኢትዮጵያና በኤርትራ ምድር ላይ እንዲወርድ ጸልያለሁ። ሰላም በትግራይ ሕዝብ ላይ እንዲወርድ ጸልያለሁ። ሰላም በአማራ ሕዝብ ላይ እንዲወርድ ጸልያለሁ። ሰላም በኦሮሚያ ሕዝብ ላይ እንዲወርድ ጸልያለሁ። ዓመታትን እየቆጠረ 10 ዓመት እየቆጠረ ደም የሚጠጣ የተጠማ አውሬ በኢየሱስ ስምና ስልጣን ይመታ። ይህን ቪዲዮ የምትመለከቱ ስለራሳችሁም ጸልዩ። አሞጽ ምዕራፍ 9 ቁጥር 11 ላይ እንደዚህ ይላል፣ የወደቀችውን የዳዊትን ድንኳን አነሳለሁ ይላል። የወደቃችሁ እየሰራችሁ የወደቃችሁ መነሳት ያቃታችሁ በሽተኛ የሆናችሁ በአጋንንት እስራት ውስጥ ያላችሁ በኢየሱስ ስም መፈታት ሆነላችሁ። በኢየሱስ ስም መፈታት ሆነላችሁ። ይህ ነገር ስታክ ያደረገባችሁ ጨለማ ውስጥ የወደቃችሁ ልጅ ያጣችሁ መካን የሆናችሁ ሰርታችሁ ባዶ የቀራችሁ በቃኝ ያላችሁ ራሳችሁን ለማጥፋት የምታስቡ በአጋንንት እስራት ውስጥ ያላችሁ በሟርት በመተት በድግምት ውስጥ ያላችሁ በጌታ በኢየሱስ ስም መፈታት ይሆንላችሁ። ሃይማኖት አያድንም። ዛሬ በጌታ በኢየሱስ ስም እጸልይላችኋለሁ። ለሰው ልጅ እግዚአብሔር አብ ስጦታ አድርጎ በሰጠው በልጁ በኢየሱስ ክርስቶስ ስም እጸልያለሁ። ይህን ቪዲዮ የምትመለከቱ በመላ ዓለም ያላችሁ ከወደቃችሁበት ዛሬ መነሳት ሆነላችሁ። ትቢያችሁ ከላያችሁ ላይ ይራገፍ። አሞጽ 9:11 ላይ እንደሚናገር የወደቀችውን የዳዊትን ድንኳን አነሳለሁ ተብሎ እንደተጻፈ መነሳት ይሆንላችሁ። አራሹ አጫጁን ይገናኛል፣ ዘሪውም ወይን ጠማቂውን ይገናኛል ተብሎ እንደተጻፈ በኢየሱስ ስም ምርታማነት የተትረፈረፈ ውጤት በሕይወታችሁ ላይ አውጃለሁ። ዛሬ የትኛው የአመጽ መንፈስ አሰራር ሰርታችሁ ተስፋ እንድትቆርጡ የሚያደርግ ዘመናችሁን እየበላ ያለ አየር ላይ የተቋቋመ አንዳንዶቻችሁን እንዳታገቡ ያደረገ አንዳንዶቻችሁን በሽተኛ ያደረገ በየትኛውም ካንሰር፣ በልብ ህመም፣ በኩላሊት ፌለሪቲ፣ በአይምሮ ህመም፣ በሳይካትሪክ ችግር፣ በልብ ህመም፣ በጉበት በሽታ፣ በተለያዩ ስኳር፣ ደም ግፊት ማንኛውም ሐኪም ስም በሰጠው በዲስክ መንሸራተት በተለያየ አይነት ደዌ እላያችሁ ላይ የተቀመጠ በኢየሱስ ክርስቶስ ስም አሁን መንፈስ የተመታ ይሁን። ይህን ቪዲዮ እያያችሁ መንፈሱ ከላያችሁ ላይ ለቆ ይሂድ። በሀገራችን ኢትዮጵያ ሰላም ይሁን። በኤርትራ ምድር ላይ ሰላም ይሁን በጌታ በኢየሱስ ስም። በግብፅ በኩል የሚወረወር የትኛውን ፍላጻ በኢየሱስ ስም የተመታ ይሁን። በሱዳን በኩል በኢትዮጵያ ሀገራችን ላይ ሰላማችንን ለማወክ ህዝቡ እንዳይረጋጋ እቺ አገር ልታድግ እድገቷ ሲጀምር ጦርነት የሚያውጅ ዘንዶ ጭንቅላቱ ይወጋ በኢየሱስ ስም። በኢየሱስ ስም አደግን፣ ሄድን፣ ተለወጥን፣ ልንለወጥ ነው፣ ልንሄድ ነው፣ ልንበለጽግ ነው ስንል ጦርነት አምጥቶ የሚደቅንብን መንፈስ በኢየሱስ ስም የተመታ ይሁን። ይህን ቪዲዮ የምታዩ በኢየሱስ ስምና ስልጣን ከማናቸውም ደዌ ተፈወሱ። ቤታችሁ ላይ ሰላም ይሁን። ከወደቃችሁበት መነሳት ይሁን። መዝራትና ማጨድ ይሁንላችሁ። የምትሰሩት ስራ ይከናወን። ልጆቻችሁ ይባረኩ። የትኛውም የአመፃ መንፈስ የተመታ ይሁን። የትኛውም ኮንትራሪ ተቃራኒ መንፈስ ህይወታችሁ ላይ መንገዳችሁ ላይ የወጣ በኢየሱስ ስም የተመታ ይሁን። የትኛውም ህይወታችሁን ትዳራችሁን የሚያበላሽ የሚዋጋ ተዋጊ ዘንዶ ጭንቅላቱ የተቀጠቀጠ ይሁን። አሜን። ውድ ሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ